መሰንዘራቸውን አላቆሙም። በዚህም አንዳንዶች ከተሳታፊዎች ያገኘን እያሉ በሚያሰራጩት መልእክት ምክክሩ የፓርቲ ጉዳይ ማስፈጸሚያ ሆኗል በማለት ዓላማው እንደተጠለፈ ሲገልጹ ተደምጧል። ይህንንም አስመልክቶ ኢሳት ተሳታፊዎችን ጠይቋል። ወሬ አይደበቅም፣ ንግግሮች አይደበቅም። ውጪ ወተን እኛ ቲሙ ይገናኛል። ስለዚህ አንዳንድ ጨረፍታዎች የሚሰሙ ነገሮች አሉ። የሆነ ሰዎች ከቦታ ቦታ ዝውውር ምክንያቱም በመጀመሪያ እንደዚህ አይነት መግቢያ ላይ የሆነ ሳቦቴጅ ተሰርቶ ነበረ። ምክንያቱም እኔ አሁን ቡድን 8 ላይ ነበርኩኝ። ከዛ ተስተካክሎልኝ መጥቶ ነው ቡድን 4 ላይ ገባሁት። እዛው ቦታ ምርጫዬ ስለነበረ ያው እዛው ቦታ ላይ ነው መሆነው ብዬ ነበረ። ያንን የመበተን ስራ ሲሰራ ከቦታ ወደ ቦታ ተሰራይቷል። ሌላ ነገር የሚባለው ነገር አላየው። በእኔ ባለውበት እንደዛ ግፊት ያደረገ ሰው የለም እስካሁን ድረስ። ሀሳባችንን የገደበ ሀሳባችንን የሚያስቀር አሰራር አላየውምና አገርና ህዝብን በማስቀደም የተወያየንበት ነው ማለት በ10 ላይ ያላየሁት ፊት ይሄ በጣም የሚገርምና ጠላቶቻችንን ጨርቃቸውን አስጥሎ ባንዳዎችና ሀይኮቻቸውን ጽንፈኞችና ዘረኞቻቸውን እኛን ለማመስ እኛን ለማተራመስ ተቀጥረው የሚሰሩ ፖለቲከኛና የፖለቲካ ኃይሎች ነኝ የሚሉ ምንጊዜም መጉደልና ማጉደል ባህሪያቸው የሆኑ ሰዎች ሁሉ የሚቃጠሉት የሚያብዱት የተጨነቁበት ጉዳይ ኢትዮጵያ ምርጫ አካሄደች። ሁለተኛው እየመከረች ነው። ሶስተኛው የባህር በር ጥያቄ ነው። እኔና እናንተ ብቻ አስተዋዮቹንና ስራን ለሰሪው እሾንም ላጣሪው ብለን እንቶ አይዟችሁ ማንም ምንም ይበል ምንም በጣም ብዙ ሚስጥር አለ። ዘመኑ ራሱ እንደዛ ስለማይፈቅድ ነው ለመናገር ማለት በ10 ላይ ያላየሁት ፊት በ50 ላይ አያለሁ። ኦብቪየስሊ ከኔ ጋር ስላልነበረ ያ ሰው ማለት ነው። በ50 ላይ ደግሞ ያላየሁት ሰው በ250 ላይ አያለሁኝ። እንደሱ አይነት ሩመር ሂር ኤንድ ዴር ሰማለሁኝ፣ ግን እሱን ግን ኮንፈርም ማድረግ ግን አልችልም። በቡድን 10 እና 50 ወቅት ያልተነሱ ሐሳቦች ለቡድን 500 የሥራ አባላት ሊቀርብ እንደሆነ በተቃዋሚ አካላት ይነሳልና ይህ እውነት ነው በሚል ላቀረብነው ጥያቄ እኔ በመወያይበት በሰላም ግንባታው ላይ አዲስ አጀንዳ ይመጣ የለም። አጀንዳ ለመለወጥም አጀንዳ ለማስቀየርም የተደረገበት ጫና እና አሰራር አላየው። በርግጥ ኮሚሽኑ እስካሁን ድረስ ጥሪ ሲያደርግ ቆይቷል። ምናልባት በተለያየ ምክንያት አኩርፈው ጫካ ያሉት ወንድሞቻችን የኛም ፍላጎት ይሄ ምክክሩ መቋጫ ላይ እነዛ እንዲመጡ ነው፣ አንድ እንድንሆን ነው። በሀገራችን ሰላም በሀገሪቷ ፈውስ ይደረጋል ከተባለ ለሁሉም ስለሚያስፈልግ እነዚህ ወንድሞቻችንም ያልመጡትም የሚመጡበት ያልተካተቱትም የሚካተቱበት ሂደት ይኖራል ብዬ ስለማስብ እኔ ባለሁበት ግሩፕ ስለሌላው ግሩፕ አይደለም የምናገረው። እኔ በነበርኩበት ግሩፕ በጣም ስትሪክት ሆነን የሰራነው። እንኳንስ ሌላ አጀንዳ ይቅርና ተሰብሳቢው ራሱ 10 ሆነው በተነጋገሩበት ጊዜ ያልተነሳ ሀሳብ አንዳንድ ሰው በሂደት ውስጥ ወይ ትዝ የሚለው ነገር ይኖራል ወይ ሌላ ሰው ሲለው መጨመር የሚፈልገው ነገር ይኖራልና እንኳን አጀንዳ ሀሳብ አልተቀበልንም። ግን እንዳልኩሽ በዚህ ሁሉ ውስጥ ግን በጣም ንጹህ ነው ስራው እያልኩሽ አይደለም። ሰዎች ስለሆንን አንዳንድ ጊዜ በእኛ አባባል ለማዋሃድ ስንል ያመጣነው አባባል መጀመሪያ ሀሳቡን ያመጣውን ሰው ላያረካው ይችላል። እንዲህ እኮ አልነበረም ያልኩት ሊል ይችላል። በዚህ በምክክሩ ዙሪያ ላይ ምንም የተለየ ነገር ሲከናወን አላየንም። ምክንያቱም አንዳንድ ጊዜ ተበትነዋል፣ ጥሎ ወጥተዋል፣ ተሰደዋል የሚባል ነገር አለ። አልሆነም። በፍቃደኝነት ነው። ከዚህ ሰዓት ይሄኛው ቡድን ይሰራልና እናንተ እረፍት አድርጉ የሚል መልእክቶች ይተላለፋሉ። ያንን ተግብረን ደግሞ አሁን ልክ እንደዚህ እንደተገኘ ነው ደግሞ በመልእክቱ ደረጃ ወደዚህ መተናል። ሀገር በእንደዚህ አይነት መልኩ ነው መቀጠል ያለበት የሚል ሐሳብ ያለን እኛ። ይህ በእንዲህ እንዳለ ሀገራዊ የምክክር ጉባኤው ለዘላቂ ሰላም መሰረት የሚጥል ነው ሲሉ የዳያስፖራ ማህበረሰብና የሲቪል ማህበረሰብ ተመካካሪዎች ገለጹ። የሀገራዊ ምክክር ጉባኤው የዳያስፖራ ማህበረሰብ ወኪል ተመካካሪ አቶ ልዑል ሰገድ አበበ በምክክሩ የሐሳብ ልዩነቶች በንግግርና በመደማመጥ ወደ የጋራ መግባባት እየተቃረቡ ነው ብለዋል። ከጉባኤው የሚፈልቀው የጋራ ሐሳብን በአንዳንድ አካባቢዎች ለግጭት መንስኤ የሆኑ ልዩነቶችን በመፍታት ለቀጣይ ትውልድ ሰላምን ማስረከብ እንደሚያስችል ገልጸዋል። ሌላው ተመካካሪ የዳያስፖራ ማህበረሰብ ወኪል ተመካካሪ አቶ ጌትነት ለማ የሀገራዊ ምክክር ጉባኤው ከትንንሽ የውይይት ቡድኖች ጀምሮ
በከፍተኛ ወደ መደማመጥና በአካታች አሰራር እየተካሄደ መሆኑን አብራርተዋል። በኢትዮጵያ ታሪክ እንደዚህ አይነት እድል አግኝተው እንደማያውቁ ጠቁመው ምክክሩ ለኢትዮጵያ ዘላቂ ሰላምና ህብረት እንደሚያመጣ ተናግረዋል። የሲቪል ማህበረሰብ ድርጅት ወኪል ተመካካሪ ደሳለኝ ክፍሉ በበኩላቸው የምክክር ጉባኤው ሀሳብ በነጻነት የሚንሸራሸርበትና ኢትዮጵያን ወደ ተሻለ የጋራ መግባባት የሚያሻግር መሆኑን ገልጸዋል። ምክክሩ ለቀጣዩ ትውልድ ሰላማዊ፣ የተረጋጋችና የተባበረች ሀገር ማስረከብ የሚያስችሉ የጋራ ሀሳቦች የሚፈልቁበት መድረክ መሆኑንም አስረድተዋል። መነጋገራችን፣ መመካከራችንና መደማመጣችን ኢትዮጵያን ወደ ተሻለ የመግባባት ምዕራፍ ያሻግራታል ማለታቸውን ኢዜአ ዘግቧል። ስለዚህ ይሄ እንደዚህ መመካከራ ህዝብ መብቱን እንዳያገኝ የሚሰሩ ባንዳዎች በህዝብ በደልና መከራ ስም ሌላ መከራ እየጨመሩ ምንጊዜም አድናለው እያሉ የሚገሉ ሰጣለው እያሉ የሚቀሙ ነውረኞች በእያንዳንዳችን እስኪገባን ድረስ ነውራቸው በአደባባይ እስኪገለጥ በዚህ ሰዓት ይሄ ወቅት ሳይመጣ ሁሉ ሲሸውዱበት የኖሩት ነገር እየተፈታ በመሄዱ ሁሉ ነገር አጣጥለው የነሱ የነውረኝነት ዘመን እያበቃ ስለሆነ ነው እጅግ በጣም የተበሳጩት፣ የተጨነቁት፣ ያበዱት፣ የሚወራጩት ማለት እንችላለን። ከዛ ባሻገር ሌላ ምንም እንትን የሚል ነገር እንደሌለ ማወቅ ይኖርብናል። ያው እንግዲህ 54 የሚዲያ ተቋማትን 461 ጋዜጠኞች የምክክሩን ሂደት እየዘገቡ ነው ያለውም ሌላው የምክክር ኮሚሽኑ ነው። ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ያለውን ሀገራዊ የምክክር ጉባኤ ለመዘገብ ፍላጎት ኑሯቸው ከኮሚሽኑ ጋር ግንኙነት የፈጠሩ 54 የሚዲያ ተቋማት 461 ዘጋቢዎችን በጉባኤው ቦታ አሰማርተው የጉባኤውን ሂደት ለህዝብ እያደረሱ ይገኛሉ ብሏል። የሚዲያ ተቋማትን የዘገባ ተሳትፎና የመረጃ ተደራሽነትን በተመለከተ ኮሚሽኑ ያዘጋጀው ሪፖርት እንዳመለከተው ኮሚሽኑ ሀገራዊ ምክክሩ ከመካሄዱ በፊት በርከት ያሉ የግንዛቤ ማስጨበጫ እና የአጋርነት ማጠናከሪያ መድረኮች ከመገናኛ ብዙሃን ኃላፊዎችና ባለሙያዎች ጋር አካሂዷልም ብሏል። በእነዚህ መድረኮች በተፈጠረው ግንዛቤና በተደረሰው መግባባት በሀገራዊ ምክክር ሂደት በርካታ የሚዲያ ተቋማትና ባለሙያዎች እንዲሳተፉ መደላደል ከመፍጠሩም ባሻገር መረጃዎች በሙያውና ሀገራዊ ኃላፊነት እንዲሰራጩ ማስቻሉንም በዚሁ ሪፖርት ጠቅሷል። ተሳትፎው ሁሉንም የመገናኛ ብዙሃን አይነቶች እንዳካተተ እንዲሁም የተቋማቱን የኤዲቶሪያል ፖሊሲ ባከበረ መልኩ መረጃዎችን ተደራሽ የሚያደርጉበት ነፃነት በኮሚሽኑ በኩል የተረጋገጠ መሆኑን ሪፖርቱ ያሳያል። ኮሚሽኑ በምክክሩ ቦታ ተገኝተው እንዲሁም ከኮሚሽኑ ማህበራዊ ሚዲያ ገጾችና በስፍራው ከሚገኙ መገናኛ ብዙሃን መረጃዎችን እየተጋሩ ለህዝብ እያደረሱ ላሉ የመገናኛ ብዙሃን ተቋማት ሁሉ እና ባለሙያዎችም ምስጋና አቅርቧል። ይህን ተሳትፎ እስከ ድህረ ምክክር አጠናክረው እንዲቀጥሉም ጠይቋል። ሀገራዊ ምክክር ኮሚሽን አሁን ሰው ምንም አይነት ልዩነት ሊኖር ይችላል። ምንም አይነት የሀሳብ ልዩነት ሊመጣ ይችላል። ግን በተቻለ አቅም ተረጋግቶ ነገሮችን ለመረዳትና ለማስረዳት እንዲችል ጊዜ እንዲያገኝ ደህንነቱ እንዲጠበቅ በዛ ስሜታዊ ጉዞ በኩል እንዳያጠፋና እንዳይጠፋፋ ለማድረግ ስራ መስራት የተሻለ አይሆንም ነበር? ሀገር ወዳድ ከሆነ ኃላፊነት ከተሰማን ለምንድን ነው እንደዛ ማድረግ ያልተቻለው? ተነስ፣ አበቃልህ፣ ተስፋ ማቁረጥ፣ ተስፋ ማስቆረጥ፣ ሰዎችን ከወደቁበት ሌላ ውድቀት ውስጥ ለመጨመር በስሜት እየነዱ ምንም አይነት አማራጭ ሳያሳዩ ብቻ ተነስ ብቻ የሚሉ ሰዎች ሰውም አይጠይቅም። እንዴት? የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያ ተጨማሪ ጦርነትን ሳይሆን ሰላምን እንድትመርጥ ጥሪ ያቀረቡ። ስለ ሰላም ቴዎድሮስ አዳኖም የሚባለው እኔ አሁን ይሄ ሀገር የሚያፈርሱ ሰዎችን ዶክተር ብሎ መጥራት በራሱ ጥሩ አይደለም። ነፍሰ ገዳይ ብሎ ነው መጥራት ያለበት ሰው። ባንዳ ብሎ በስሙ መጥራት አለበት። ምክንያቱም ሰው ያልሆኑት እንደ ሰው ከተጠሩ ሰው የሆኑት በምን ይጠሩ? ዶክተር ያልሆኑት የተዋረዱትና ሀገር አፍራሾች ዶክተር ከተባሉ ሀገርን ለማጽናት ሌት ተቀን የሚለፉ በሕክምናው ዘርፍም ሆነ በሌላው የቻሉትን ያክል ለሌሎች መኖርና መፍትሄ ማግኘት የሚተጉት ወንድሞች ምን ተብለው ይጠሩ? የትኛው ነው ዶክተር? ሀገር አፍራሹ ወይስ ሀገር ሰሪ? የትኛው ነው ዶክተር? እጅ ቆራጩ ወይስ
ህመም ፈጣሪው ወይስ ህመም አጥፊው? የትኛው ነው ዶክተር? ሁሉ ነገር እንደዛ አይነትና እኔ በዚህ አቶ ይሄን ምናልባት ለእህት ወንድሞች ባለው ልታ ዶክተር ቴዎድሮስ አዳኖ የሚባለው ሰላም ምንድን ነው? መቼ ነው ስለ ሰላምስ የሚያወራው? እንዲሁ ለወለደው ላሳደገው ማህበረሰብ እንኳን ሰው ሆኖ ለምን አይታይም? በእርግጥ ባንዳነት ክፉ በሽታ ነው። ከምንም ነገር በታች ነው የሚጥለው። የከፈለው ሁሉም የሚረግጠው ነው። የሆነ ሸቀጥ አንዳንድ እቃዎች የሆነ ቦታ ላይ ብታስገባቸውም ያለ ቦታቸው ከሆኑ ራሱ መግባት የማይችሉ ሊመቹ የማይችሉ ምናምኖች አሉ። ባንዳነት ግን በሁሉም ነገር ላይ ገዢው እንዳደረገው ይሆናል። ውሻውን ቢለው ውሻ ይሆናል። መረጋገጫ የጭቃ መጥረጊያ በር ላይ ቢያስቀምጠው ጭቃ መጥረጊያ ይሆናል። የሽንት ቤት መቀመጫ ቢያደርገው የሽንት ቤት መቀመጫ ይሆናል። ፍሽካ ይሆናል። ምንም ሊሆን ይችላል። ወንዱን ሴቱን ምንም። ምክንያቱም ሰብናን በዛ ልክ ያረከሰ ሰው በሁሉም ነገር ላይ የሚያፍር የሚሸማቀቅ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ገብረየሱስ በኢትዮጵያ የተለያዩ አካባቢ የተካሄዱ ባሉ የታጠቁ ግጭቶች መካከል የፌዴራል መንግስት እና ክልል መሪዎች ለውይይትና ለፖለቲካ መፍትሄ ቅድሚያ እንዲሰጡ ጥሪ ያቀረቡ። እስኪ አቶ ቴዎድሮስ አቶ ልበለው እዚህ ጋር 2 ጊዜ መፈንቅለ መንግስት በትግራይ ህዝብ ላይ ሲደረግ የፕሪቶሪያን ስምምነት እንደዛ ሲጥስ የተፈናቀሉ ሰዎችን አግቶ ይሄንን ሲያደርግ በሸረሪና በኩል ሄዶ ሱዳን ገብቶ በሰው ሀገር ላይ ተቀምጦ ጭራሽ ገልብጦ ነፍቶ ተደፈርኩ ተቀጣው ያለ ሲጮህ የሀገርን ሉዓላዊነት አፍርሶ ከሻቢያ ጋር የጥፋት ሽርሙጥና ሲፈጥር ከአልሻባብ ጋር ከሱዳን ጋር ከአይኤስኤስ ጋር ከፋኖ ጋር ከሸኔ ጋር ከሻቢያ ጋር ጥምዶ ፈጥር ያለው ሲል አፉ የተለጎመው አቶ ቴዎድሮስ ዛሬ አፉን ምን ከፈተው? ምን ከፈተው አቶ ቴዎድሮስ? በእርግጥ የተባበሩት መንግስታት ድርጅትም ለኢሳያስ አፈወርቂ ሹመት እየሰጠ ነው። በዚህም ለኔ ቀድሜ ከ78 ዓመታት በፊት እናገረው የነበረው ነገር ያረጋግጣል። እንኳን የሰዎችን ሰብአዊ መብት መጥቶ ሊያስቆም የሰዎችን እልቂት ሊያስቆም የተባበሩት መንግስታት ድርጅት እንኳን ስራውን ሊሰራ እንኳን የህዝብን ደህንነት ሊያስጠብቅ ቀርቶ ጭራሽ ሰብአዊ መብትን ለሚረግጡ የሽብርተኞች አሰልጣኝ ለሆነው ለኢሳያስ አፈወርቂ ምድረኩ ላይ እንኳን ልግባቢል በፍጹም ማየት የማይገባው ነገር በሹመት አጅበው ሲሰጠው ደጋራክ እንኳን ቀጠቀጥክ እንኳን አሸበርክ እንኳን አደነቆርክ እንኳን ሀገር አፈረስክ የሚል ያለምን ብልግና ለኔ ያረጋግጦልኛል። ለኔ አንድ ምስክር ነው። እኔ የምጮኸውን ነገር የሚያረጋግጥ ነገር የተባበሩት መንግስታት ለአቶ ኢሳያስ የሰጠውን ሹመት በቂ እና አቶ ቴዎድሮስም ይሄን አያዝንም። ትግራይ ላይ ያደረሰውን በደል አቶ ቴዎድሮስ አያውቅም።